ሰላም እንዴት ናችሁ? ደህና ናችሁ ወይ? ትናንትና በጣም ስሜቴ ተነክቶ አንድ ቪዲዮ ለመስራት ሞከርኩና እውነት ለመናገር ለቅሶዬን መቆጣጠር ስላልቻልኩ የቀረጽኩት ቪዲዮ በለጥፈውና ሰው ቢያየው ሰው ይገምተኛል ብዬ ተውኩት። ሰው ይገምተኛል ብዬ አጠፋሁት። በጀርመን ሀገር አንድ አበሻ ህፃን የ6 ወይ በ7 ዓመት ህፃን ትንሽ የኦቲዝም ችግር ያለበት ቤተሰቦቹ እንክብካቤ እንዲደረግለት ያው የኦቲዝም ችግር ያለባቸው ሰዎች በውጭ ሀገር ወይም ልጆች ራሳቸው የሚማሩበት ስፔሻል ክላስ የሚባል አላቸው። ለነሱ በጣም የሰለጠኑ እነሱን ከሌሎች ልጆች ወደ ኋላ የቀሩ ናቸው ስለሚባል በጣም በዛ ነገር የሰለጠኑ ሰዎች ሁለት ወይም ሶስት ተማሪ አንድ አስተማሪ እንዲይዘው ተደርጎ ወይም 4 ተማሪ አንድ አስተማሪ እንዲይዘው ተደርጎ ወደፊት ህይወታቸውን የሚመሩበት መንገድ እንዲያውቁ እነሱ ባላቸው ታይለንት በኩል ድጋፍ ይደረግላቸዋል። እና ለእንደዚህ አይነት ትምህርት የሄደ አንድ አበሻ ልጅ ከዛ ከማዕከሉ ጠፋ። ማለት እንደ ማንኛውም ልጅ ጠዋት ወላጆች ትምህርት ቤት ወስዷቸዋል፣ ከዛ ይመልሷቸዋል። ወይም ደግሞ አንዳንድ ቦታ ደግሞ እንደዚህ አይነት ስፔሻል ትምህርት ቤቶች ራሳቸው በመኪና የሚያደርሱም ይመልሷሉ። ከዛ ውስጥ መውጣት ግን ቀላል አይደለም። በጣም ብዙ አይነት እንትን ነው። በሮች የሚከፈቱት በባጅ ነው የሚከፈቱት። ስለዚህ በሩ እንዴት ክፍት እንደሆነ እና ልጁ እንዴት እንደወጣ ብዙ አልገባኝም። ዜናው በጀርመንኛ ስለነበረ ይሰራ የነበረው ግን ምንድነው ልጁ በመንገድ ላይ ሲሄድ አስፋልትና የሰው የእግረኛ መንገድና የመኪና መንገድ ስለማያውቅ በመኪና መንገድ ላይ ሲሄድ አንድ ሰው ወደ ዳር አውጥቶት ታይቶ ነበር በቪዲዮ በመንገድ ላይ ካሜራ። መኪኖች በዛ ምክንያት ቆመው ስለነበረ ያ ነገር በደንብ ኤግዛጀሬት ሆኖ ታይቶ ነበር። ሰውየው ዳር ካወጣው በኋላ ግን ትቶት ይሄድ ምን ያርግ ስላልታወቀ ረጅም ፍለጋ እየተደረገ ነበረ። ለሳምንታት ፍለጋ እየተካሄደ ነበር። በአይሮፕላን ሁሉ እየፈለግን ነው፣ በሄሊኮፕተር እየፈለግን ነው እያሉ ፖሊስ መግለጫ ይሰጥ ነበር። ያ ልጅ ከስንት ቀን በኋላ ነው ሳምንታት በኋላ ሞቶ ተገኘ። ውሃ ውስጥ ነው ስለኝ ሞቶ ተገኘ። እና ያንን ሳይ በጣም ነው ያዘንኩት። ለህፃኑ ማዘንኩ፣ ለወላጆቹ ማዘንኩ። በአውሮፓ ውስጥ እኔ አሁን ማየው በእንግሊዝ በጣም ብዙ ኦቲዝም ችግር ያለባቸው ልጆች እየተወለዱ ነው። በተለይ የአፍሪካውያን ልጆች፣ ኢትዮጵያውያን፣ ኤርትራውያን፣ ሱዳን፣ ናይጄሪያ፣ ከዛም የኤሽያም ሰዎች የሀገሩም ሰው ይኖራል። ግን እኔ በብዛት ያየሁት እንደዛ ነው። በአንድ መንደር ብዙ ልጅ ነው ያለው። ከሚገርማቸው በላይ በአንድ ቤት 2 ያለበት ቦታ አለ። እና በዚህ ክፉ ዓለም፣ በዚህ ተንኮለኛ ዓለም እኛ ራሳችንን እየተከላከልን እንኳን የተጻፈ መብታችንን ለማስከበር አክብሩልን እያልን እንኳን በሚያንገታግተን ዓለም ላይ ልጆቻችን ኮንሽስ ሳይሆኑ መብታቸውን ሳያውቁ ግዴታቸውን ሳያውቁ በዚህ ሻጥረኛ ዓለም ውስጥ እንዴት አድርጎ ነው የሚኖሩት ብዬ አሰብኩኝ። አዘንኩላቸው። ያለ እነሱ ፈቃድ የተወለዱ ናቸው። አባትና እናታቸው አምላክ ፈቃድ የወለዷቸው ናቸው። ስለዚህ ልጆች ምንም አይነት ተሳትፎ የላቸውም ለመምጣት እዚህ ምድር ከመጡ በኋላ በዚህ ሁኔታ የአእምሮ ማለት የጤና ጉለት ካጋጠማቸው ቤተሰብ ነገረ ስራውን ትቶ ትኩረቱ እነሱ ላይ ማድረግ አለበት የሚል መልእክት ለማስተላለፍ ነው። እነዚህ በሞተው ህፃን ልጅ በሱ ወላጆችን ለመውቀስ የሚችልበት ምንም ነጥብ የለኝም። ምክንያቱም ሁሉ ነገር እነሱ ማድረግ ያለባቸውን ነገር አድርገዋል። የማዕከሉ ስህተት ይሁን ምን ይሁን እንግዲህ እየተጣራ ነው ተብሏል። ግን ምን ያህል ሀዘኑ ልብ እንደሚሰብር፣ ሰው ታሞ ይሞታል፣ ሰው በአደጋ ይሞታል፣ በምን ይሞታል፣ ይሄ የተለመደ ነገር ነው። ግን አንድ የአካል ጉዳት ያለበት ሰው ባለማወቁ የሚረዳው ሰው ባለማግኘቱ ሞተ ማለት ግን በጣም ከባድ ነው። ያውም በሰለጠነ ሀገር መጨረሻው ምን እንደሚሆን እናያለን። ግን እያንዳንዱ ወላጅ ከዚህ መማር ያለበት ነገር ምንድን ነው?
የኦቲዝም ችግር ያለባቸው ልጆች ካሉን ዓለማችንን መተው አለብን። ሌላ ዓለማችን ትተን እነሱ ላይ ነው ኮንሰንትሬት ማድረግ ያለብን። እነዛ ልጆች የወላጆቻቸው እርዳታ በጣም ያስፈልጋቸዋል። ቢያንስ ወላጆቻቸው እስካሉ ድረስ መኖር አለባቸው። መጸዳጃ አይሉም፣ መጸዳጃ መሄድ አይችሉም። ውሃ ሲፈልጉ ውሃ አይሉም፣ ምግብ ሲፈልጉ ምግብ አይሉም። የሚጎዳቸውን ነገር አያውቁም። ደረጃ ቢኖረውም የከፋ ደረጃ ላይ የሆኑት ይህን አያውቁም፣ አይናገሩም። ምን በደል እንደደረሰባቸው አያወሩም። ከሌሎች ልጆች ጋር መጫወት አይችሉም፣ ገለልተኛ ናቸው። ልጆች እንኳን አብረም ተጫውተ እንከን እየፈለጉ ብሽሽቅ አለ በልጅነት። እነዚህ የተገለሉ ልጆች ነው የሚሆኑት። ሁል ጊዜ ብቸኛ ናቸው። ስለዚህ ከእግዚአብሔር ቀጥሎ ለእነሱ ያሏቸው ወላጆቻቸውና እዛ የሚንከባከቧቸው አስተማሪዎቻቸው ብቻ ናቸው። ስለዚህ እንደዚህ አይነት ልጆች ያላችሁ ሰዎች 2 ጊዜ 3 ጊዜ ማሰብ አለባችሁ። ሌላ ነገር ለእናንተ ፕራዮሪቲ አይደለም። ሌላ ነገር ለእናንተ ቅድሚያ የሚሰጠው አይደለም። ቅድሚያ የሚሰጠው እነሱ ናቸው። እነሱ ያለ እናንተ መኖር አይችሉም። ፍቅር ለእናንተ ለማስተማር ብዬ አይደለም፣ የጉዳዩን አሳሳቢነት ለማስገንዘብ ነው። እግረ መንገዱ ደግሞ በሙያ ዘርፍ በደንብ የበሰላችሁ ሰዎች፣ ሳይንቲስት የሆናችሁ ሰዎች በዚህ ጉዳይ ላይ ብዙ ትኩረት ብታደርጉ ጥሩ ነው። አንዳንድ ሰው እንደዚህ አይነት ልጅ እያለው ከልጆች ጋር ደብቆም ያስቀምጣል፣ ያስቀምጣል። ሰው እንዳያቸው ያደርጋቸዋል። ግን ያ መጥፎ ነገር ነው። ማዕከል ወደ ተባለው ቦታ መሄድ ቢያንስ ወደፊት ራሳቸውን የሚረዱበትን መንገድ ያሳያቸዋል። አንዳንዶቹ ታይለንት ናቸው። በጣም የሂሳብ ችሎታ ያላቸው ሊሆኑ ይችላሉ። ከባድ የፈጠራ ችሎታ ያላቸው ሊሆኑ ይችላሉ። የሙዚቃ ችሎታ ያላቸው ሊሆኑ ይችላሉ። ቴክኒካል ነገር ምናምን የማድረግ ችሎታ ያላቸው ይሆናሉ። ትኩረታቸው በአንድ ነገር ላይ ስለሆነ በደንብ ነው የሚችሉት። ስለዚህ ከእጣ ፈንታቸው ጋር እንዲገናኙ ወደ ስልጠና ማዕከል ወይም ደግሞ ወደ ኦቲዝም ሴንተር ወይ ደግሞ ስፔሻል ክላስ እንዲሄዱ ማድረግ አለባቸው። ብዙ ወላጆች ከአፍሪካ የመጡ ወላጆች ያን ነገር አይቀበሉም። እዛ ሄዶ የሚረዷቸው አይመስላቸውም፣ ግን ይረዷቸዋል። በእውነት ይረዷቸዋል። እና ሁሉም ሰው በእኛ ማህበረሰብ ውስጥ ይህ አዌርነስ የለም፣ ብዙ አልነበረም። ሀገራችን ይህን ነገር አናውቅም። ስለዚህ አሁን በጣም እየተስፋፋ ነው ያለው። እየተስፋፋ ያለው ከምንድን ነው? እሱንም ማየት ጥሩ ነው። እርስ በርስ መነጋገር ጥሩ ነው። የሶሻል ሚዲያ ግሩፕ ከፍቶ እንደዚህ አይነት ልጆች ያላችሁ ሰዎች እርስ በርሳችሁ ብትመካከሩ፣ ምን ሲደረግ ጥሩ እንደሆነ ብትነጋገሩ፣ ሐኪሞች ከሚረዷችሁ በተጨማሪ ግን የጉዳዩ ባለቤት እናንተ ስለሆናችሁ ይሄን ማድረግ ትችላላችሁ ብዬ አምናለሁ። ለሞተው ልጅ ነፍስ ይማር። ያ ሕፃን ያ ጨቅላ ምንም የማያውቀው ልጅ ትላንት እንባይ መቆጣጠር ስላልቻልኩ ቪዲዮን አጠፋሁት። ምክንያቱም ይገኛል ብዬ ተስፋ አረግ ነበር፣ እከታተል ነበር። የሆነ ሰው የመጨረሻውን ቪዲዮ ልኮልኝ ሳልከፍተው ብዙ ቆይቼ ጊዜ ያገኘው ብዬ ትላንት ስከፍተው በጣም አዘንኩ። ለቤተሰቦቹ መጽናናት ይሁን። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።